ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እንግዲህ እነዚህ ቆንጆች እንግዲህ በፍቅር የፍቅር ሸማዎች በፍቅር የተላበሱ እንግዲህ ይህን ሲያዩ ደግሞ በጎቹ ቀጥል ርር ይላሉ ማለት ነው። አሁን ትናንትና በተለቀቀው ቪዲዮ በጣም ተቃጥለው በጣም ተናደው ማለት ነው። አያለመታደል አያለመማር አገዳ ለአገዳ ቁረን ለቁረና ለሀገሬ ሰው። ስለዚህ በጣም ተናደው አሁን ትናንትና ጀግና ማለት ጎበዝ ማለት እንግዲህ እንደዚህ ነው። አዎ ፍቅርን የተላበሱ ፍቅርን የሚሰብኩ ፍቅር ጋራ እንደዚህ አሁን እንደዚህ አይነት ቪዲዮዋን ቢለቀቅ እንደዚህ ደስ የሚል ምናምን ነገር አሁን እና አቤላ ትናንትና በለቀቁት ኃላፊነቱን የሚወስዱት ለእነዚህ ሰዎች ትዳር አቤላና ብሩኬ ናቸው ምናምን ሲሉ ብዙዎቹ ሰማኋቸው። እና ሞኝ አትሁኑ፣ ጅሎች አትሁኑ ማለት ነው። ምን ብለው ይወስዳሉ እነሱ? ለምን ብለው ይወስዳሉ? ደመቁ እኮ ሄርሜላ ከመምጣቷ በፊት እኮ ነው የጠገበችው ማለት ነው። አሁን ትናንትና ከሰው ቤት ተቀምጣ ሰው ቤት ቁጭ ብላ አብርሃም እንደዛ ይሄ ሞሉያ ቅንጭላት የመሰለ ልታስደበድበው ልታስመታው ደግሞ ለሁለተኛ ለሶስተኛ ጊዜ አምታለች ማለት ነው። ስለዚህ ደን እኑ ይመርመርና የልጁ እኛ መርማችንን እናውጣ። ልጁንም ደግሞ በቃ አብርሃም እንዳያሳድግ የሌላ ሰው ልጅ እንዳይሸወድ። ግን እንደዚህ መበለሻሸቱ እንደዚህ መውደቁ ምናምን ጥሩ አይመስለኝም። እና ልክ እንደ ሄርሜላ አለ አይደለ እንደዚህ በቃ ፍቅርን ብትሰብክ ምናምን ነገር በፊት ለኬ እየመጣች የምታለቅሰው ምናምን ነገር ለኬ ለመታወቅ ቶሎ ብላ ለመፈመስ ምናምን ነበር ደመቁል ማለት ነው። ሰው ደግሞ አላወቀም። ፍቅሯን ተቀበላት ለኬ አልቅሽ ተብላ ተቀጥራ በገንዘብ ተገዝታ ነው እያለች እያለቀሰች ስትመጣ የነበረ ማለት ነው። ግን ሄርሜልዬ በኮንፊደንስ ቀብረር ያለ ስለሆነ ሀብታም ስለሆነ በቃ አመጣጧ ሁሉ ያምራል፣ አገባቧ ሁሉ ያምራል። ፈታ ዘና ብላ አለባበሷ፣ አቀማመጧ፣ አበላሏ፣ አጎራረሷ በቃ ደስ ብላ ይሄ ፎቶ የመጀመሪያ ጊዜ በቃ አለች። የመጀመሪያ ጊዜ ስንተዋወቅ ነው እኔ እናንተ ስንመጣ አለች። በቃ ፈታ ዘና ብላ አሁን የትናንትናውን ያያችሁ ጊዜ ርር ድብን ብለው ተቃጠሉ ማለት ነው። ተቃጠሉ፣ መልካም መቃጠል ብለናል። ስለዚህ እኛ ደግሞ እነዚህን ቀብራሮች ይዘን ወደፊት እነዚህን አብርሃም እኮ ተናገረ። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። ስለዚህ እኔና አንቺ የሚያገናኘን ነገር የለም። ከቤቴ ግን ሌላ ጎረምሳ ሌላ ወንድ አመጣለሁ ብትይ አናትሽን ብዬ እፈጠፍጥሻለሁ ብሎሻል። ከሶስተኛው ደረጃ ነው የሚወረውርሽ ማለት ነው፣ ካላረፍሽ ደመቁ ማለት ነው። ስለዚህ አብርሃም ደግሞ ቀብራራው የጋሽዬ ልጅ ዛሬ እንግዲህ ከሄርሜልዬ ጋር እንደዚህ በዚህ በመሰለ እንግዲህ በፍቅር ሸማ ተላብሰው እንግዲህ ይኸው ንጉሱና ንግስቱ ማለት ነው። ርር ድብን በሉ በጎቹ፣ የበግ ስብስቦቹ። እናንተ ለመሳደብ አታርፉም። በየቤቱ እየሄዳችሁ ምን እያላችሁ በቃ በጣም ነው የምታሳዝኑኝ። ሀቂቀትን አሁን ላይ ውድቅ ሆናችኋል። እና ሄርሜላ ምቻትና እንደገና መሪ ምቻትና በጥፊ ባያትና 200 ኬ እናስገባችሁ እንዴ። ደመቁ እኮ ሌላ ነገር ባርጊ ብትሏት ወደኋላ አትልም። ለምን? ገንዘብ ትወዳለች። በጣም ነው ገንዘብ የምትወደው ማለት ነው። መሪን መምታት ደግሞ እንኳን መምታት ቀርቶ ቀጥላም አታያት። መሪ ትጠላታለች ደመቁ ውሸታም ስለሆነች ማለት ነው። እና ሄርሜላ ደግሞ የምትመታም አይደለችም፣ ትደፋታለች። ደፍታ ነው ብጥላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት አላችሁ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ጋይስ እስኪ ሼር አድርጉት። እስኪ እንዴ ምን ሆናችሁ ነው? የአብርሃምና የሄርሜልዬ የት አላችሁ? በጎቹን ነው እንደ እናንተ የምታዩት? የበግ ስብስቦች እነዚህ እኮ ከመሳደብ ውጭ ሌላ አያውቁም ማለት ነው። በጎቹ እየተቃጠሉ እንግዲህ እኛም እያየን ነው። ትናንትና በተለቀቀው ቪዲዮ የእኛ ጀግና ምናምን ይላሉ። ጀግንነት የሰው ልጅ ረክሶ ሌናውን በገንዘብ ሽጦ ማንነቱን ሽጦ በገንዘብ ረክሶ ወድቆ ጀግንነት የለም። እውነቱን ነው የምላችሁ። ጀግንነት በፍቅር የተላበሰ ሰው ነው እንደዚች እንደ ሄርሜላ ማለት ነው። እንደ ሄርሜልዬ በፍቅር ነግሰው እንደዚህ ደስ ብለው ደግሞ አብርሃም በጣም ነው የሚያምርበት። የሄርሜላ ጋር ሲሆን በጣም የሌለ ውበት ነው የሚያመጣው። ፍልቅልቅ ያለ ደመቁ ጋር ሲሆን ደግሞ ቢስሚላ ቢስሚላ በጣም ያሳዝናል። ደመቁ ህዝብ ነው ያመጣት፣ ህዝብ ነው የሚጠላት። ልንገራችሁ 4 ዓመት አትደፍንም ማለት ነው። ይሄንን የምታለቀልቅበትን እንግዲህ ካሁን በኋላ በጣም ነው ያስጠላው። ግን እንደ እጅ ብለዋል ማለት ነው። ውሸት ደግሞ በጣም ያስጠላል። እና እኛ በሚመጣው ቪዲዮ ነው ሀሳብ የምንሰጠው።
እኔን አሁን ብዙዎች ትቃወማላችሁ። እኔ እኮ በሚመጣው ቪዲዮ እኮ ነው ሀሳብ የምሰጠው። በዚህ በረከሰው ቪዲዮ በቆሸሸው ቪዲዮ እኮ ነው ሀሳብ የምሰጠው። ስለዚህ ልታግዱኝ አትችሉም። እናንተ አትገዱኝ ማለት ነው። ለምን በሚመጣው ቪዲዮ ነው ሀሳብ አስተያየት የምሰጠው። ስለዚህ የእኛ ጀግና፣ የእኛ ቀብራራ፣ የሚዲያው ንጉስ፣ የበጎቹ ራስ ምታት፣ የበጎቹ ሐኪም፣ የበጎቹ ዶክተር፣ የበጎቹ እብደቶች፣ በቃ እብዶች ማለት ነው። ስለዚህ የሚዲያው ንጉስ ነው። የበግ መሪ ብየዋለሁ አብርሃም ታደሰን። የበጎቹ መሪ፣ የሚዲያው ድምቀት፣ የሚዲያው ጨረቃ ሄርሜልዬ፣ የሚዲያዋ ድምቀት ብለንሻል። በርቱ፣ ወደፊት ማንም አያስቆመውም። ሁሉም ለማገኘት ነው። እሷም ትሰራለች፣ እሱም ይሰራል። ደመቁም የምታለቅሰው ዶራሏ እንዳይጎልባት ብቻ ያቺ ዶራል ተሳፍራ እንድትመጣላት ስፍር ብላ እንድትመጣላት ምንም ሳትጎል እንዲመጣላት ነው እንደዚህ እየሆነች ያለችው። በገንዘብ ተሽጣ 3 ዓመቷ ተገዝታ እንደዚህ የምትሆነው ማለት ነው። አሁንም ደግሞ እነዚህኞቹ ቢሰሩ መብታቸው ነው። አቤላና ብሩኬ ደግሞ ትክክል ናቸው። ምንም ያደረጉት ነገር የላቸውም። ጀግና ናቸው።